ሰላም ሰላም ውድ ተመልካቾቼ እንዴት አላችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን አለን። ጾማችሁ እንዴት ነው? ስራ እንዴት ነው? እና አሁን እኔ እስኪ አንድ ሾርባ አሰራር የኔ ተሞክሮ ነው ላሳያችሁ። አንድ ቀን ሰርቼ ወዳለች ሴትዮ ፈጠራ ነው ማለት ነው። ያው ስራ እንደ ቤቱ ነው ማለት እኛ ነን የምንሰራው። እኔ ነኝ ፈጥሬ ምንም ነገር የሰራሁት። አስተያየት የምትነግረኝ ካለ ትነግረኛለች፣ ካልሆነ ቆንጆ ነው ትላለች። ዛሬ የንስር አትልም፣ ብቻ ሶስት አይነት ነገር ትነግረኛል። ሌላ ነገር ራሴ ነው የምሰራው። እና ምናልባት ግራ ከገባችሁ ዛሬ ምን አይነት ሾርባ ሊቀይር ብላችሁ ግራ ልትጋቡ ትችላላችሁ። ከጠቀማችሁ ይውልኝ። እሺ ላሳያችሁ። የምታይ ከሆነ ይሄ መሽሩማ እንትን ጃሃስ የሚሉት የተዘጋጀ የጣሳ ማለት ነው። ይሄ በቆሎ ነው፣ ይታያችኋል። ይሄ ደግሞ ስንት? 1 2 3 4 አይነት ነው። አራቱም አይነት ምን እንደናችሁ ወኔ ስልክ ባትሪ እየዘጋ ነው። ይቅርታ፣ ይሄ የኔ ችግር ነው። እንግዲህ ለእናንተ መናገር አይጠበቅም። ይሁን በደንብ የምታይ ከሆነ ይሄ የቅጠል ሽንኩርት የቀይ ሽንኩርት ቅጠሉ ማለት ነው። የቅጠሉ ይሄ ካሮት ነው። ይሄ የከለር እንትን ምንድነው የሚባለው? ፍልፍል ባር ጠለዋን። እቺም እንደውም ፍልፍል ባር ናት። እቺ ማለት ቀዝቃዛ ምንድነው የሚባለው? ፍልፍል ቃሪያ ማለት ነው። ቀዝቃዛ የፈረን ቃሪያ እና ሶስተኛ ደግሞ ይሄ ሾርባ ጃሃስ መሽሩም ማለት ነው። ከዛ ሲሰራ ሲያብቃ አሳያችኋለሁ። በጣም ቆንጆ ነው የሚሆነው። በዛ ዘይቱን ነው የምትጠብሱት። ይሄንን ሽንኩርት ትንሽ ጠበስ ታደርጋላችሁ። ከዛ ካሮት ጣል ታደርጋላችሁ። መጨረሻ ላይ ይሄንን ጣል ታደርጋላችሁ። ከዛ መሽሩም እና በቆሎ። ከዛ ቀዝቃዛ ውሃ ነው ማድረግ ያለባችሁ። የፈላ ውሃ መሆን የለበትም። ሊጎግል ይችላል። ይሄ እቺን ሾርባ ጣል ስታርቁ በጣም ነው የምጣፍጠው። እሺ ሰርታችሁ ሞክሩ እላችኋለሁ። በመቀጠል በኩራ አሰራርም ከቻልኩ አሳያችኋለሁ። ከኔ ጋር ሆኖ ቪዲዮ እንግዲህ አይታችሁ ሰብስክራይብ እና ሼር ላይ አርጉልኝ። ዝንቦቹ አስቸግሮኛል። በረንዳ ላይ ውጭ ነው የምሰራው ብያቸዋለሁ በትም ጊዜ። እሺ ከኔ ጋር ሆኖ ጋር አብረን ያለበት ካሮት የሚቀየስ ስለሆነ ወደዛ ያው የሚተዘጋጀ ሾርባ ስለሆነ በጣም ቆንጆ ነው የሚሆነው። ሞክራችሁ ከሚጠበስ ጊዜ በቆሎ እንጨምራለን። ለማንኛውም ውሃ ጨመርኩ። ከዛ ቅድም ያሳየኋችሁ እንትን የተዘጋጀ ዱቄት ማለት ነው። ከቻልኩ በኋላ እንትን አደርጋለሁ። በቃ ሲፈላ ጨው ምናምን አያስፈልግም። ቀምሳችሁ ወጣችሁ ቀዝቃዛ ከሆነ ትንሽ ጣል ታደርጋላችሁ። ራሱ ጨው የተዘጋጀ ስለሆነ ከለሩ ራሱ ሲያምር አያችሁ። ኮትራ ራሱ ከለር ይሰጣል። ሲበስል በጣም ነው የሚያምረው ማለት ነው። ከዚህ የበለጠ ቤተሰብ ስልኬን ቻርጅ ለሰክቼ እስኪ እንትን ለማድረግ እየሞከርኩ ነው። ሾርባ እስከሚበስል አንድ ደግሞ የሚያሳያችሁ በኩራ ነው የሚሉት። እሱም ትላንት ሲሰራ ነው እንጂ አዘገጃጀቱን አላሳየዋችሁም ነበር። አሁን እዚህ ጋር የተከተፈ ድንብላል ቅጠል ወይም ምንድነው ከዝበራና እንዲሁም ቡሰል ቅጠል ሽንኩርት በጣም ስለከተፍ ተለይቶ አልታየም። እና ምንድነው እንትን ኩሳ ነው በእኛ አላውቅም። ካሮት ነው እንደምትጠቁት። እነዚህ ይፈቀፈቃሉ። ከዛ ሌላ ግብአቶችም አሳያለሁ። አኪድ ብዙዎቹ ትጠቀማለች። እኔ በፊት የሚሰራበት ቤት አይጠቀሙም። እዚህ ቤት አዲስ ሆኖብኝ ለምቻለሁ።
ማታውቁት ልትኖሩ ትችላላችሁ። ሰርታችሁ ታቀርባላችሁ። ያው ከኔ ተሞክሮ ይኸውልኝ እላችኋለሁ ውዶቼ። ቤተሰብ ተመልሻለሁ። ቅድም ያሳየው ካሮት እናንተ ፈቀፈቅኩ። ይሄ ሽንኩርት፣ ካዝበራ፣ ኩሳ፣ ኪያር ነው። የሽምቡራ ዱቄቱ ደግሞ ይኸውና ግብአት። ሌላው ደግሞ ይሄ ኡርጎና ወተት ፓውደር ሀሊብ ኒዶ ደግሞ ከዚህ የሚሽ ደግሞ ሻይ ማንካ ከትልቅ ማንኪያ 2 ብታረጉ ይበቃል። ብዙም ከደረቀ ቴስቱ ጥሩ አይሆንም። ይሄ ደግሞ ፒኪንግ ፓውደር ትንሽ ኩፍ ያደርጋል ማለት ነው። ከፒኪንግ ፓውደር ይሄ ትንሽ የሾርባ ማንካ አንድ ኪሎ ነው ኩፍ የሚላቅ የሚለውና እንደ ሌላ ዱቄት አይደለም። ይቺ ቅመም ደግሞ ካዝበራ ፓውደር እና ከሞና ፓውደር ነው። ሌላ ጫው ነው። ካላችሁ ዛፈራን ጠብ ብታረጉ ቆንጆ ነው። ዛፈራን ካለ እኔ ደግሞ ዛፈራን የለኝም ለዛሬ። ይሄ የሮዝ ከለር ነው። ትንሽዬ ነው የማረገው። ሌላ በቃ ሄል የሚወድ ሰው ካለ ትንሽ ይጣል ታረጋላችሁ። ላዋይድና ልመለስ እስኪ ጨማምሬ አሁን ሁሉንም ጨማምሬ ያለው ላቀላቅልና ላሳያችሁ። ያው እየጨመርኩ ለማሳያት ስላልተመቻ ነው ውዶቼ። ምንድነው ውሃ አይጨመርም። ራሱ እርጎ ስላለ ራሱ ያራጥበዋል። ቶሎ ነው እንትንም ለውሃ እንዳጨምሩ ስታበቁት። በኋላ ላሳያችሁ ቤተሰብ። ይኸውልኝ እንደሱ ቀላቀልኩት። እኔ ስጨምር የቀራኝ ነገር ይሄ ድንች ለጊዜ ስላለቀ ድንችም አንድ ድንች ተፈፍቆ ይገባል። እንደዚህ ሆነ። በኋላ ራሱ ውሃ እየወለደ ይመጣል። ያው ትንሽዬ ነው ብዙ መስራት እንጂ ካሜራ ላይ ሲጠበስም ብዙ ነው የሚሆነው። ሲሳርገን ዘይት ላይ ስለምንጠብስ ቁጭ እያደረገን ወፈር ማለት የለበትም። ምክንያቱም ውስጥ ድረስ እንዲበስል ያ ቶሎ ኩሽኩሽ ቆንጆ ቴስት ያለ ነው የሚወጣው። ሾርባዬ ደግሞ ዳርስ በቃ አያችሁ፣ ቀለል ያለ ቅመም የሌለ በቃ አሪፍ የሆነ ሾርባ። አሁን ላውጣ ነራራ ቤተሰብ። እዚህ ጋር ማሳያችሁ ሀሪስ ነው። ይህን ስትጠቀሙ ጥንቃቄ አድርጉ። እስኪ ሀሪስ በማሽን እየፈጨው ከተመቸኝ አሳያችኋለሁ። ቀድማችሁ አጥንት ለቅማችሁ ታወጣላችሁ። ከዛ በኋላ